በአይናችሁ ካላያችሁ በፍጹም አታደንቁም። በዚህ ዓለም እንዲህ ያለ እጅግ አስገራሚና አስደማሚ ልብን ሰቅዞ የሚይዝ ደምን ቀጥ አድርጎ የሚያቆም የቅዱስ ጊዮርጊስ በዓል ከኢትዮጵያ ውጭ ያውም ደግሞ በአውሮፓ ምድር አለ ብላችሁ መቼም አታምኑም። ግን የሆነው ነገር ይህ ነው። እስኪ ያስቡት። በሺህ የሚቆጠር ኪሎግራም የሚመዝን ግዙፍና ግርማ ያለው የቅዱስ ጊዮርጊስን ሐውልት በትከሻቸው ላይ ተሸክመው በጠባብ መንገዶችና በአቀበት ላይ እንደ ነፋስ ሲሮጡ በመቶዎች የሚቆጠሩ ወጣቶች በከፍተኛ ፍጥነት እየተንደረደሩ ያንን ከባድ ሐውልት ይዘው ሲበሩ ስታዩ እንዴት ሊሆን ይችላል ብላችሁ ራሳችሁን ትጠይቃላችሁ። ይህ የቅዱስ ጊዮርጊስ በዓል ተራ ዝም ብሎ ሃይማኖታዊ ወይም ደግሞ ፌስቲቫል አይደለም። ይልቁንም ደግሞ ለቅዱስ ጊዮርጊስ ያላቸውን ክብርና ፍቅር፣ ለሃይማኖታቸው ያላቸውን ጽናት የሚያሳዩበት አስገራሚ እምነትና ወኔን በአንድ ላይ ጠቅልሎ የያዘ አስገራሚ ክብረ በዓል የሚታይበት ክስተት ነው። ይህ ድንቅ በዓል የት የሚከበር በየትስ ሀገር ያለ ይመስላችኋል? ይህን ሁሉ ኃይልና የቀለማት ድግስ የምታዩት ከኢትዮጵያ ውጭ ረቤት ሀገር ነው የሚያስብል። ቅዱስ ጊዮርጊስ ሲባል የቆዳቸው ፀጉር ቀጥ ብሎ ወደሚቆምባቸው ህዝቦች እናመራለን። ለመሆኑ ይህ ግሩም በዓል የት የሚከበር ይመስላችኋል? መልሱን አሁን አብረን እናየዋለን። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን በሚያዝያ 23 የሚከበረውን የቅዱስ ጊዮርጊስን በዓል አከባበር በተመለከተ በአውሮፓ የሚገኙ ሁለት ሀገራትን በመመልከት በዚያ ያለውን የቅዱስ ጊዮርጊስ አከባበርን አስገራሚና አስተማሪ ዝግጅት ይዤላችሁ ቀርቤያለሁ። አብራችሁኝ እንድትቆዩ ስጋብዛችሁ፣ በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ፣ ሼር በማድረግ ወዳጅ ቤተሰብ እንድትሆኑ የምጋብዛችሁ ሙልጌታ ስዩም ነኝ። ንጋት ኮከብ ሚዲያ፣ ንጋት ኮከብ። ይህ ዓለምን ያስገረመና ለማመን የሚከብድ አስደናቂ የቅዱስ ጊዮርጊስ በዓል የሚከበረው በታላቋ የጣሊያን አገር በሲሲሊ ደሴት ላይ በምትገኘውና በጥንታዊቷ ውበቷ በምትታወቀው ሞዲካ ከተማ ነው። በዚች ከተማ የሚታየው የቅዱስ ጊዮርጊስ ፍቅር ከማንኛውም የዓለም ክፍል ለየት ያለና እጅግ በጣም በውበት የተሞላ ክብረ በዓል ነው። በዓሉ ሲቃረብ መላው ከተማ በእሳትና በቀለማት ትጥለቀለቃለች። የከተማዋ ነዋሪዎች ከህፃን እስከ አዛውንት በደማቅ ልብስ አጊጠው ሳን ጆርጅ ሳን ጆርጅ እያሉ በሚጮት ጩኸት አየሩን በዝማሬና በምስጋና ይሞሉታል። ይህ የቅዱስ ጊዮርጊስ በዓል ለሞዲካ ሰዎች የህይወታቸው ትርጉም ነው። ቅዱስ ጊዮርጊስን እንደ ሩቅ ሳይሆን እንደ ቤተሰባቸው አባል፣ እንደ ጀግና መሪያቸውና እንደ ከተማዋ ዘላለማዊ ጠባቂ አድርገው ነው የሚመለከቱት። ይህ አስደናቂ የቅዱስ ጊዮርጊስ በዓል ሲጀምር ያ ግዙፍና በወርቅ ያጌጠ የሰማዕቱ ሐውልት ከደጃፍ ሲወጣ የሚታየው ትዕይንት ልብን ሰቅዞ የሚይዝ ነው። ይህ ሐውልት እንደ ማንኛውም ንግስ በዝግታ አይጓዝም። ይልቁንም ፖርታቶሪ በመባል የሚታወቁትና በትከሻቸው ላይ በመሸከም በመቶዎች የሚቆጠሩ ወጣቶች ሐውልቱን ተሸክመው በከተማዋ ጠባብና አቀበት ጎዳናዎች ላይ እንደ እሳት ይነዳሉ። አዎ፣ በከፍተኛ ፍጥነት ይሮጣሉ። ያንን በሺህ የሚቆጠር ኪሎ የሚመዘን ሐውልት ተሸክመው እንደ ነፋስ ሲበሩ ስታያቸው አይናችሁ የሚያየውን ማመን ይሳነዋል። ተሸካሚዎቹ በድካም ዝለው ደም ስራቸው ተወጣጥሮ ላባቸው እንደ ጎርፍ እየፈሰሰ ነገር ግን በውስጣቸው ባለው የማይበረዝ የቅዱስ ጊዮርጊስ የእሳት ፍቅር ተገፋፍተው የሚያሳዩት ያ ሩጫ ቅዱስ ጊዮርጊስ በፈረሱ ላይ ሆኖ ክፋትን ድል ለመንሳት የሚያደርገውን ሰማያዊ ተጋድሎ በምድር ላይ በሕያውነት የሚያሳይ ነው።
በሞዲካ ጎዳናዎች ላይ የሚፈሰው ያ የሰዎች ማዕበል፣ ከሰገነቶች ላይ የሚዘንበው የአበባ ዝናብና የህዝቡ የጩኸት ማዕበል ከተማዋን ወደ ሌላ ዓለም ይወስዳታል። ከተማዋና በቤተ ክርስቲያኑ ዙሪያ ቅዱስ ጊዮርጊስ ሐውልትና ምስል ወደ ውጭ ወደ አደባባይ በሚወጣበት ሰዓት ላይ ለበዓሉ ድምቀትና ውበት እንዲሰጠው ተብሎ የተዘጋጁት እነዚህ ቀለማቶችና ርችቶች ይተኮሳሉ። ያኔ ለማመን የሚከብድ ከኢትዮጵያ ውጭ ቅዱስ ጊዮርጊስ እንዲህ ይከበራል እንዴ የሚያስብል አስገራሚ በዓልን እንመለከታለን። እንዲህ ያለ ድምቀትና እንዲህ ያለ ወኔ ያለው በዓል በዓለም ላይ የትም የለም። ይህ አስደናቂ የቅዱስ ጊዮርጊስ በዓል በዝግመተ ለውጥ ሳይሆን በከፍተኛ የፍጥነት ኃይል የሚመራ ነው። ሰዎች በሐውልቱ ዙሪያ ሲከቡ እያንዳንዱ እንቅስቃሴ የራሱ የሆነ ትርጉም አለው። ሐውልቱ በትከሻቸው ላይ ሆኖ ሲወዘወዝ ምድሪቱ አብራ የምትወዘወዝ ይመስላል። በሺዎች የሚቆጠሩ ሻማዎችና በቀለማት ያጌጡ ባንዲራዎች ከተማዋን እንደ ሰማያዊቷ ኢየሩሳሌም ያስውባታል። ይህ የቅዱስ ጊዮርጊስ በዓል ለማመን የሚከብድና በቃላት ሊገለጽ የማይችል የእምነት ቁንጮ ነው። ሌሊቱ ሲወጣ ደግሞ በሰማይ ላይ የሚፈነዳው ባለብዙ ቀለም ብርሃንና ሐውልቱ በዚያ መሃል ሆኖ ሲወዛወዝ የሚታየው ድምቀት ንግግርን የሚገታ ሰማያዊ ውበት አለው። ተሸካሚዎቹ ሐውልቱን ወደ ላይ ከፍ እያደረጉና እንደ ሕፃን እያጫወቱ የሚያሳዩት የፍቅር መግለጫ ለማመን የሚከብድና የሰው ልብ ትርታ በኃይል የሚጨምር ነው። ይህ አስደናቂ የቅዱስ ጊዮርጊስ በዓል የሰው ልጅ ለእምነቱና ለሚወደው ቅዱስ ጊዮርጊስ ያለው ፍቅር ከስጋዊ አቅም በላይ መሆኑን በአካል የሚመሰከርበት ታላቅ በዓል ነው። ሞዲካ በጣሊያን ምድር ላይ ያለች ብቸኛ የእምነት ማዕከል ትመስላለች። ሰዎች ለቅዱሱ ያላቸው አክብሮትና ክብር ለማመን የሚከብድ ነው። በዓሉ ለቀናት የሚቆይ ሲሆን በእነዚህ ቀናት ውስጥ ከተማዋ እንቅልፍ አታውቅም። ሁሉም ሰው በቅዱስ ጊዮርጊስ ስም አንድ ይሆናል። የአበባው መዓዛ፣ የሰው ጩኸትና የከበሮ ድምፅ ተደምሮ የሚፈጥረው ስሜት ለማንኛውም ተመልካች የማይረሳ አከባበርን በዚች ከተማ ላይ ይፈጥራል። በዓለም ላይ ካሉ የቅዱሳን በዓላት ሁሉ ሞዲካ የምታሳየው ይኸው አስደናቂ የቅዱስ ጊዮርጊስ በዓል በቀለማት ድምቀትና በሰዎች ወኔ አንደኛ ተደርጎ የተመረጠ ነው። ሐውልቱ ወደ ቤተ ክርስቲያኑ ሲመለስ የሚታየው ሽኝት ልብን የሚነካ ነው። ሕዝቡ በታላቅ ዝማሬና በእንባ ታጅቦ ቅዱስ ጊዮርጊስን ሲሰናበት ምን ጉድ ነው የምመለከተው! እኛ ከልጅነት እስከ እውቀት ድረስ ቅዱስ ጊዮርጊስ የኢትዮጵያ ገበዝ፣ የኢትዮጵያ ጠባቂ ተብለን ላደግን ክርስቲያኖች ከኢትዮጵያ ውጭ በባህር ማዶ በአውሮፓ ጣሊያን ውስጥ ለቅዱስ ጊዮርጊስ እንዲህ ያለ ፍቅር ስንመለከት በእውነት ቅዱስ ጊዮርጊስ ዓለም አቀፍ የሆነ የመጣ በዓል እንደሆነ እንረዳለን። ለሚቀጥለው ዓመት በሰላም እያደርሰን የሚለው ጸሎት በሁሉም አንደበት ይሰማል። የጣሊያኗ ሞዲካ በቅዱስ ጊዮርጊስ ፍቅር ሰክራ የምታሳየው ይህ በዓል እያንዳንዱን ተመልካች ልብ ሰቅዞ የሚይዝና ዳግመኛ የማይረሳ ስሜት ጥሎ የሚያልፍ ነው። በአይን ካላዩት ለማመን የሚከብድ ካዩት በኋላ ግን በፍጹም የማይረሳው ይኸው ነው። የሞዲካ አስደናቂ የቅዱስ ጊዮርጊስ በዓል ይህ ታሪክ ሺህ ጊዜ ቢነገር አይጠገብም። ሞዲካም በቅዱስ ጊዮርጊስ ጥበቃ ስር ሆና ይህን አስደናቂ በዓል ለዓለም ማሳየቷን ቀጥላበታለች። ቅዱስ ጊዮርጊስ በሞዲካ ልብ ውስጥ ብቻ ሳይሆን በዚያ በሚሮጠውና በሚያብረቀርቀው ሐውልት ውስጥ ሕያው ሆኖ ለዓለም ሁሉ ይገለጣል። ይህን ሁሉ ግርማና ወኔ በአካል ካላዩት በቀር በቃላት ብቻ መግለጽ ውቅያኖስን በብርጭቆ ለመቅዳት እንደመሞከር ይቆጠራል።
አሁን ደግሞ ከዚህ ከጣሊያን ሞቃት ደሴት ከእሳታዊ ሩጫና የሲሲሊ ነዋሪዎች የፍቅር እብደት ወጣ ብለን በቀጥታ ወደ ሰሜኑ የዓለም ክፍል ወደ ታላቋ እንግሊዝ እናቅና። ምክንያቱም በዚያ ደግሞ ለማመን የሚከብድ እንግሊዛውያን ለቅዱስ ጊዮርጊስ እንዲህ ያለ ፍቅር አላቸው እንዴ የሚያስብል እጅግ አስገራሚ አስደማሚ አከባበር ወዳለበት ስናቀና የቅዱስ ጊዮርጊስ በዓል ከኢትዮጵያ ውጭ እንዲህ ዓለም አቀፍ ሆኗል እንዴ የሚያስብል አስገራሚ ትዕይንት ይጠብቀናል። አዎ ብዙዎቻችን የቅዱስ ጊዮርጊስ በዓል በኢትዮጵያ ብቻ በከፍተኛ ድምቀትና ወኔ የሚከበር ይመስለን ይሆናል። ነገር ግን አሁን አብረን ወደምናያት እንግሊዝ ስናቀና የምናየው ነገር ንግግርን የሚገታ ነው። በእንግሊዝ ምድር ቅዱስ ጊዮርጊስ ተራ ስም አይደለም። እርሱ የሀገሪቱ የክብር ዘውድ፣ የብሔራዊ ኩራትና የዘላቂ ጀግንነት መገለጫ ነው። በእንግሊዝ ጎዳናዎች ላይ የሚታየው ትዕይንት ልብን ሰቅዞ የሚይዝ ነው። በመቶዎች የሚቆጠሩ ፈረሰኞች ልክ እንደ ጥንቱ ዘመን የብረት መከላከያቸውን ለብሰው ጋሻና ጦራቸውንም ይዘው በፈረሶቻቸው ላይ ሆነው በታላቅ ግርማ ሲገሰግሱ ስታዩአቸው ጊዜው ወደ ኋላ ተመልሶ በጀግኖች የመካከለኛው ዘመን መሃል ላይ ያላችሁ እስኪመስላችሁ ድረስ ትዝታችሁ ይናወጣል። እንግሊዛውያን ለዚህ በዓል ያላቸው ክብርና ፍቅር የቅዱስ ጊዮርጊስን ስም በዓለም ዙሪያ ምን ያክል ገናና እንደሆነ ትልቅ ማረጋገጫ ነው። በመንገዶች ላይ የሚፈሰው ያ የሰዎች ማዕበል፣ በቀይ በነጭ ቀለማት ያጌጡ ሰንደቅ ዓላማዎችና የሕዝብ የደስታ ጩኸት ከተማዋን ወደ ሌላ ዓለም ይወስዳታል። አሁን እንግሊዝ በማንቸስተር በአርሰናልና በሌሎች ፕሪሚየር ሊግ ጨዋታዎች የምትናወጥበት ሰዓት አይደለም። አሁን ተራዋን ኖቲንግሃምን በሉት ለንደን ለቅዱስ ጊዮርጊስ ተራ ሰጥተው በዓመት አንዴ የሚያከብሩት ሁሉም እንግሊዛውያን ጎዳና በመውጣት ቅዱስ ጊዮርጊስን የሚያከብሩበት ብቸኛ ዕለት ነው። እንዲህ ያለ ድምቀትና እንዲህ ያለ ታሪካዊ ወኔ ያለው በዓል በዓለም ላይ የትም አታዩም። በየአደባባዩ የሚሰበሰበው ሕዝብ፣ ያ ለእግር ኳስ አንደበቱ የሚከፈተው ስታዲየሞችን በጩኸትና አስገራሚ በሆነ ትዕይንቶች የሚያደምቀው የእንግሊዝ ወጣት ከሕፃናት እስከ አዛውንት ድረስ ቅዱስ ጊዮርጊስን መስቀል በልብሳቸው በፊታቸው ላይ ተክለው ሲያከብሩ ስትመለከቱ እንዴት እንዲህ ሊወዱት ቻሉ ብላችሁ ራሳችሁን እንድትጠይቁ ያደርጋችኋል። በተለይ በእንግሊዝ ታሪካዊ ከተሞች ውስጥ የሚታየው ሰልፍ እጅግ አስገራሚ ነው። ታላቁ የድራጎን ወይም የዘንዶ ምስል ተሰርቶ ቅዱስ ጊዮርጊስ በፈረስ ላይ ሆኖ ያንን ክፉ ዘንዶ ድል ሲነሳ የሚያሳየው ተውኔት በየጎዳናው ላይ ሲቀርብ በሺዎች የሚቆጠሩ ሰዎች በጭብጨባ ምድሪቱን ያናውጧታል። ይህ በዓል ለተመልካች ዝም ብሎ ጨዋታ አይደለም። ይልቁንም መልካም በክፉ ላይ ብርሃን፣ በጨለማ ላይ ድል ማድረጉን የሚያሳይ ጥልቅ ትርጉም የያዘ ነው። በእያንዳንዱ የእንግሊዝ ቤትና መንደር ውስጥ የቅዱስ ጊዮርጊስ ቀን እንደ ብሔራዊ የነጻነት ቀን ነው የሚታየው። ሰዎች በአንድነት ሆነው ባህላዊ ምግቦችን እያዘጋጁ ታሪካዊ ዜማዎችን እየዘመሩ የሰማዕቱን ጀግንነት ሲያወድሱ ስታዩ ይህ ፍቅር እንዴት እንዲህ ስር ሰደደ ብላችሁም መገረማችሁም አይቀሬ ነው። እንግሊዝ በቅዱስ ጊዮርጊስ ፍቅር ሰክራ የምታሳየው ይህ ትዕይንት እያንዳንዱን ተመልካች ልብ ሰቅዞ የሚይዝና ዳግመኛም የማይረሳ ስሜት ጥሎ የሚያልፍ ነው። በየአደባባዩ የሚታዩት የጥንት ባህላዊ ጭፈራዎች፣ የከበሮ ድምፅና የሙዚቃ ዜማዎች ተደምረው የሚፈጥሩት ስሜት ይህ በዓል እንዴት እንዲህ ዓለምን አዳረሰ ብላችሁ እንድትገረሙም እያደርጋችኋል። ይህ የቅዱስ ጊዮርጊስ በዓል ኢትዮጵያ ውስጥ ብቻ የሚከበር ለሚመስላቸው ሰዎች በእንግሊዝና በጣሊያን በሌሎችም ዓለማት እንዲህ ሲከበር ስናይ ቤተ ክርስቲያናችን ምን ያክል እውነትና ጽናት ላይ እንደቆመች የሚያረጋግጡ ምልክቶችን በዓለም ላይ እናገኛለን። ውድ የንጋት ኮከብ ሚዲያ ቤተሰቦች የሰማዕቱ ቅዱስ ጊዮርጊስን በዓል አስመልክቶ ከኢትዮጵያ ውጭ በእንግሊዝና በጣሊያን ያለውን የአከባበር ስርዓት የሚያሳይ ዝግጅት
ዝግጅት ነበር ያቀረብኩላችሁ። በሌላ ጊዜ በአዲስ መረጃ ወደ እናንተ እስክመለስ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ፣ ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙሉጌታ ስዩም ነኝ። ንጋት ኮከብ